አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ሚያዝያ 14 በዚች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 15ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ መክሲሞስ አረፈ። ይህ አባት መንፈሳዊና በስራው ሁሉ እግዚአብሔር የሚፈራ ነው። እርሱም ከእስክንድርያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበረ። የዮናውያንም መጽሐፍትን ጥበባቸውን ሁሉ ተምሮ ፍጹም አዋቂና አስተዋይ ሆነ። በዮናኒ ቋንቋ ከዚህም በኋላ የቤተ ክርስቲያን ትምህርት ልዑል እግዚአብሔር የሰራውን ሕግና ስርዓት ተማረ። አባት ያሮክላም ድቁና በእስክንድርያ ሸመው። ከዚህም በኋላ ዲዮናስዮስ ቅስና ሸመው። በተሾመባት ሁሉ ላይ ተጠምዶ የሚያገለግልና የሚጋደል ሆነ። አባ ዲዮናስዮስም ባረፈ ጊዜ አዋቂዎች ኤጲስቆጶሳትና ካህናት ማህበሩም ሁሉ መረጡ። በእግዚአብሔር ፍቃድ በወንጌላዊ ማርቆስ ወንበር ላይ ሊቀመጥ ጳጳስ አድርገው ሾሙት። ዲዮናስዮስም ስለ ጳጳስ ሰምሳጢ በአንጾኪያ ከተማ የተጀመረው የኤጲስቆጶሳት ማህበር ጉባኤ ተጀምሮ ሳይፈጸም አረፈ። ይህ አባት መክሲሞስ በተሾመባት ወንበር በተቀመጠ ጊዜ በማህበር ጉባኤ ስለ ተወሰነና ከሃዲው ጳውሎስ ሳምሳጢስ እንዳወገዙት ከጉባኤው ሹማምንት መልእክቶችን ወደ እርሱ ደረሱ። በትምህርቱ ያመኑትም መልእክቶቹንም ካህናቱ በአንድነት በተሰበሰቡበት አነበበው። ከዚያም በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስ ሳምሳጢስ ስህተት ያርቅ ዘንድ ወደ እግዚአብሔር እንዲጸልይና እንዲማለድ እያዘዘ ወደ ግብፅ ሀገሮች ሁሉ ወደ ኢትዮጵያና ወደ ኖባ ሀገር ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀበለ። ይህም ከሃዲ ከጥቂት ቀኖች በቀር አልኖረም፣ በፍጥነት አጠፋው እንጂ። የረከሰች ሃይማኖቱን ከዓለም አስወገደ አራቀ። በዚህም አባት ዘመን ከምስራቅ ሀገር ማኒ የሚባል ራሱን የእውቀት መንፈስ ጰራቅሊጦስ ያደረገና ክፉ ስህተትን የሳተ ሰው ተገለጠ። ወደ ሱሪያ ምድርም ደረሰ። ይህ አባት መንጋውን በመጠበቅ ሲጋደልና በቀናች ሃይማኖትም ሲያጸናቸው ኖረ። ከመናፍቃንና ከካዲያን ችግር እስከ አረፈባት ቀን ድረስ በድርሳናትና በተግሳጻት ጠብቆ አዳናቸው። በማርቆስ ወንበር 16 ዓመት ኖሮ በሰላም አረፈ። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን አሜን። የወደቀ ነጥብ በአፈቱ ከመላእክት የታረምልኝ የቅዱስ አባታችን በረከትና ረድኤት ምልጃና ጸሎት ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ መዚአከ ይእቲ መንግሥት ኃይለ ስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሉ ጸልይ ምሕረቱ እንተና አፍቅሮ ልክ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።